ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ ዲፋውን እዚህ ጋር ያለው ቆይ ሶስላን ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? ኧረ እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ! አምስት ነው ይቅርሽ እሱ በደጉ ዘመን ነው እንዴ አንድ ባዶ ነው የሚቀር ወያላ አይሸነፍም እንዴ? አይሸነፍም። ዳኛው ፊሽካቸው ነፉ። ኤምሬትስ ስቴዲየም ላይ አርሰናልን ይደፍቀዋል ተብሎ የተነገረለት ባየር ሙኒክ ኤምሬትስ ስቴዲየም ላይ እንደ ወባ እንደያዘው ሰው ተርገፍግፎ ተንዘፍዝፎ 3-1 ቀምሶ ወጣ። አርሰናል ፈርጣማ ወጣት ነበረ። አርሰናል ጎረምሳ ነበረ። አርሰናል አስፈሪ ሰው ነበረ። ዛሬ ግን አርሰናል ጭራቅ ሆኖ ነው ያመሸው። ጁሪያን ቲምበር የዓለማችን የፕላኔታችን የወቅቱ ቁጥር 1 የቀይ መስመር ተከላካይ የአርሰናልን ጎል ከቆመ ኳስ አስቆጠረ። በካርላ አማካይነታቸው ብቸኛውን የአርሰናልን የተከላካይ መስመር የደፈረ ብቸኛው ተጫዋች ሆኗል ካርል እስካሁን ድረስ። ማዱኬና ካላፊዮሪ ቅያሬዎቹ ጥምረት አርሰናል 2-1 እንዲመራ አደረገ። ማርቲኔሊ ሳካን ተክቶ ከገባ በኋላ በካውንተር አታክ ሂዶ ቀልዶበት ማኑኤል ኖየርን ግሩም ጎል ከባዶ ጎል ጋር ተገናኝቶ ከባዶ መረብ ጋር ተገናኝቶ ኳስና መረብ በማገናኘት አርሰናል 3-1 አሸነፈ። 2 ንጹህ ጎል 3 ነጥብ የሊግ ፌሱ መሪ በሻምፒዮንስ ሊጉ በብቸኝነት በ3 ነጥብ ልዩነት ሊጉን የመጀመሪያውን የምድብ ደረጃን አርሰናሎች መምራት ቻሉ። አሁን ባለው ሂደት ቀጣይ ጨዋታዎቻቸው ክለብ ብሩጅ፣ ካይራት አልማታይና ኢንተር ሚላን ናቸው። ከኢንተር ሚላን ጋር ብቻ አቻ መውጣት ሁለቱን ማሸነፍ አርሰናልን የሻምፒዮንስ ሊጉ አንደኛ ደረጃ ይዞ እንዲያጠናቀቅ ያደርገዋል። ጋብሪኤል ማጋሌሽ የኮሬሽ ቡድን እያበረታቱ ነው። ወርደው ታች ወርደው እያበረታቱ ነው። ኬፓ ኖርጋርድ ራይስን እያመሰገነ ነው። አርቴታ አቅፎ ሳሞ ደረቱን ሳሞ የሚስመው ቦታ አልደረስበት አለ። ደረቱን በመሳም አመሰገነው። ራይስ እውነት ነው ያስመሰግነዋል። የአርሰናል ደጋፊዎች አሁን ማርስ ላይ ናቸው። ዋትኤቨር ዌዘር ጨረቃ ላይ ናቸው። አርሰናሎች ኖርዝ ለንደን ፎርኤቨር እያሉ ነው። ኦ ሚኬል አርቴታ ትችቶችን ሁሉ ወረታች ትቶ አሁን ቁልቁል እየተመለከተ እሱ ከፍ ብሎ እየነገሰ ነው። ሚኬል አርቴታ በግልጽ አመነኮ አየሽ ሴት ፒስ ኤፍሲ ጋብሪኤል ስለሌለ ነው። በተለይ ትልቅ ክለብ ላይ ነው ሴት ፒስ ሲገባ የሚያረካል። ግን ሁለተኛው አብቶ ነበር ስትለት ራሳችንን የምናስከብርበት ጨዋታ ነው። አክብረኝ ነው ዛሬ ከዚህ ቤት የምትወጣው። ቋጣሪ ነው አይደለም ቋጣሪና አቋል ጋይዛኔ ስናይ የአርሰናል ጨዋታ ስናይ አቤት ክሮስ ትችላለህ ማድዌኬ የኔ ቡድን ባየር ሙኒክን ይገርፋል። ያንቺ ቡድን ወይኔ ጎል 3 ዝም በቃ ዝም ምን እና አይታ ማርቲኔሊ ማንም አይደርስበት ማንም አይደርስበት ማለት በር ድረስ መጥቶ ከሚያገባብህ ቀድመህ እዛ ጋር ቋጣሪ አልተኛም ወይ? በዚህ ሌሊት ጨጓራን ነው የምንጥልህ። የዓለምን ምርጥ ክለብ ነው የምደግፈው። የዓለማችን ምርጡ ክለብ በዚህ ሰዓት አርሰናል ነው ብለህ ገብተህ ታወጣዋለህ። ከባናተኛ ይህ ወያላ ይዞለታል። እግዚአብሔርን በየትኛውም ቋጠሮ አልወድቅ ያለኝ ቲም ቢኖር ፎቃቃው እያላል ይዞላቸዋል። ሴት ፒስ ትላለህ ምን ትላለህ? ይዞላቸዋል። ምን እንደሚሻለን አሁን ደግሞ ሳክሳቸውን ነው ማንችለው። አውሮፓ ላይ እንግሊዝ ላይ እኛ ነን ንጉስ ምናምን ቋሚነት ቢባል ነገር አለ። እሱን ካላየን አናምንም። መባፔ 4 አግብቷል። ሊቨርፑል ምን ሆኖ ነው? ቆይ ስለ ሊቨርፑል አሁን ይሄን ፖስቼው ሌላ አንድ ቪዲዮ ሰራለሁ። ይበጃችሁ። ለማንኛውም አባቴ ተበቀልኩልክ፣ የኔ አባት ተበቀልኩልክ። አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ።
ይደገማሉ እኮ 5 ለአንድ ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው ጎበዝ? ሌላው የት ነው? የት ሄደን ፈንዳ ለእኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለቢ ነው። እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሩኝ። ግን እንችላለን። ገነርስ እንኳን ደስ አለን። አረ ወገን አጨብጭብ እንጂ እንደዚህ ይቻላል እንዴ? ሚኬል አርቴታ ዘንድሮ ምንድነው እያስመለከተን ያለው? የትኛው ቡድን ነው የሚያስቆመው ይሄንን ቡድን? ዛሬ በ5ኛ ዙር የአውሮፓ ሻምፒዮንስ ሊግ እጅግ በጣም ተጠባቂ የሆነ ጨዋታ አርሰናል በሲዝኑ ምንም አይነት ሽንፈት ያልገጠመውን ባየር ሙኒክን አስተናግዶ 3-1 በሆነ ውጤት ማሸነፍ ችሏል። በጣም የሚገርም ጨዋታ ነበረ የተመለከትነው። ፈርስት ሃፍ በጣም ተመጣጣኝ የሆነ እንቅስቃሴ ነበረ የተመለከትነው። በኳስ ቁጥጥሩ ረገድ ግን ባየር ሙኒክ የተሻለ ነበረ። በሙከሮች ግን ተመጣጣኝ የነበረ የጨዋታ ክፍለ ጊዜ ነበር። ቲምበር 22ኛው ደቂቃ ላይ አርሰናል ቀዳሚ ያደረገ። ከዛ በኋላ ካርል 32ኛው ደቂቃ ላይ ለባየር ሙኒክ አቻ ማድረግ ችሎ የመጀመሪያው አጋማሽ 1-1 ነበር የተጠናቀቀው። ነገር ግን ከሰከንድ ሃፍ በኋላ የሚኬል አርቴታ ቅያሪዎች በመስራት እንግዲህ እነ ማዱኬ እንዲሁም ደግሞ ማርቲኔሊ ያከታተለው ጎሎችን በማስቆጠር መድፈኞቹ አርሰናሎች ባየር ሙኒክን 3-1 እንዲያሸንፉ ማድረግ ችሏል። በሲዝኑ መድፈኞቹ አርሰናሎች እንግዲህ በአውሮፓ ሻምፒዮንስ ሊጉ ምንም አይነት ሽንፈት ሳይገጥማቸው 5ቱንም ጨዋታዎች በድል በማጠናቀቅ 15 ነጥቦችን በመያዝ በአውሮፓ ሻምፒዮንስ ሊጉ አንደኛ ደረጃ ላይ ተቀምጠዋል ማለት ነው። ባየር ሙኒክ በሲዝኑ እንዲሁም ደግሞ በአውሮፓ ሻምፒዮንስ ሊጉ የመጀመሪያው የሆነ ሽንፈቱን በመድፈኞቹ አርሰናሎች ቀምሷል ማለት ነው። በአውሮፓ ምርጥ ከሚባሉ ቡድኖች መካከል በሰዓት አንዱ ባየር ሙኒክ እንደሆነ ይታወቃል። ነገር ግን ይህንን ቡድን አርሰናል ማሸነፍ ችሏል። ሰከንድ ሃፍ የነበረው ፐርፎርማንስ እንደ ቡድን በጣም የሚደንቅ ነበረ ማለት ይቻላል። የሚኬል አርቴታ ቅያሪዎችም ሰርተው ነበረ። ይሄንን አርሰናል ግን የትኛው ቡድን እንደሚያስቆመው ግራ የሚያጋባ ነው። ዛሬ እንኳን ከአርሰናል ድክመት እናንሳ ካልን የባየር ሙኒክ የተቆጠረባቸው ጎል ካልሆነ በስተቀር እሱንም በሲዝኑ በአውሮፓ ሻምፒዮንስ ሊግ እስካሁን ምንም ጎል እንዳልተቆጠረባቸው የሚታወስ ነው። ዛሬ ግን ክሊንሺት ማስጠበቅ አልቻሉም ነበር። ለማንኛውም ስለዚህ ቡድን ምን ትላላችሁ? የእናንተ ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። አለቀ፣ ጨዋታው አለቀ። ወላሂ ወቢላሂ አርሰናል ይችላል። አርሰናል ይኸው ይችላል። አርሰናል ይችላል። 3-1 ጥቅ ባየር ሙኒክን። ወይኔ አረ አርሰናል ይኸው በቃሌ ተገኝቻለሁ። ይችላል። አርሰናል ይችል ነበር። ዋው አረ ይመቻችሁ። ኮፒሊንክ ቀጥቅጥ 20 ጊዜ ኮፒሊንክ። ይሄ በጣም ቫይራል መውጣት አለበት። ይሄ ቪዲዮ ቀጥቅጥ ኮፒሊንክ። ይመቻችሁ። ጀማው አርሰናል ሌላ ታሪክ ነው። አርሰናል ከሌላ ፕላኔት የመጣ ቲም ነው። ምን አይነት አለሌ የሆነ የሚገርም ቲም ነው። ሙኒክ ላይ 3 ሙኒክ እኮ በጣም እኮ ከባድ የሚባል ቲም እኮ ነው። አርሰናል ጋር የለም። ያሰፋላል፣ ቂጥን ሲፈልግ ያሰፋላል። በቃ አይሰማ ምንም የሚያደምጥ ማንንም ጋላክቲኮና ለምን ከአውሮፓ ተጣጣቅማት በጣም አርሰናል ጋር የለም። ጀማው እዛ የለመድክበት ግማማ እዛው የለመድክበት ጥም የሚለጥፈለ አርቴታ ይለያል። እንዴት ነው የሰራው? እዚህ ያገ ሙኒክ ላይ 3 ጋብሪኤል የለም እኮ ጋብሪኤል መሪያቸው የለም። ቲምበር አለ በቂ ነው። ኮንግራ ብያቸዋል። ያርሲ ፋሚሊ ይገባቸዋል። ይህ ዓመት የእናንተ ነው። ምራገር ተሸንፏል። እስክንድር አሁን እንግዲህ ነገሩ ግልግል ያገኘ ይመስለኛል። በዚህ ሰዓት ላይ አሁን የአውሮፓው ምርጥ ቡድን ማን እንደሆነ በደንብ ታየ። አርሰናል የወቅቱ የአውሮፓ ምርጡ ቡድን ነው ብለን አሁን ደምድመን የወቅቱ ይሰመርበት የወቅቱ የሲዝኑ ለመባል ገና ውድድሩ መጠናቀቅ ይኖርበታል። እስካሁን ላለው ግን አርሰናል ምርጥ ቡድን ነው። ምክንያቱም ዛሬ ባለፈው ሳምንት መጨረሻ ላይ ቶተናም ከባድ ተጋጣሚ ሆኖ አይደለም እኮ ግን ደርቢ ራሱ ከባድ ነው። እስክንድር
የሰሜን ለንደን ደርቢ በራሱና ቶተናምን ያሸነፉበት መንገድ ያለ ጋብሪኤል ማጋሌሽ ዛሬም ያለ ጋብሪኤል ማጋሌሽ ማጋሌሽን ጭራሽ እንደውም ስሙንም አልጠቀስም። የማዕዘን ምት ሊመታ ሲል ልናስታውሰው እንችል ይሆናል። ግን አሁን በአርሰናል የማዕዘን ምት በጋብሪኤል ማጋሌሽ ብቻ እንደማይቆጠር አሲስት እንደማይደረግ ያለ እርሱም ስብስቡ ማሸነፍ እንደሚችል ያንኑ ስራ መስራት እንደሚችል ያውም በንጽጽር ካየኸው ባጭሩ ተጫዋች በዩሪያን ቲምበርጎል ነው የጎል አካውንታቸውን የከፈቱት ዛሬ። እርግጥ አርሰናል አጀማመሩ ጥሩ አልነበረም። አጀማመሩ ሁለት ነገር የሚያሳየን ይመስለኛል። አንደኛው ቤስት ኢለቨኑ አስተላለፉ ስህተት እንደነበረው ሚኬል አርቴታ የተረዳ ይመስለኛል። የሌዊስ ስኬሊ የመግባቱ ጉዳይ አላዋጣውም እና ከአንድ ሰዓት በኋላ 60 ምናምን ደቂቃ ላይ ሊቀይረው ተገዷል እና ከመቀየሩ በፊት ደግሞ አርሰናል ዋጋ የከፈለበትም ተጫዋች ሆነ። ጎል ተቆጥሮበታል። በዛ በኩል ሙከራዎችም ሲሞከሩበት ነበር። አንድ እሱ ነው። ሁለተኛ ደግሞ ከዚሁ አሰላለፍ ጋር ከስኬሊ መግባት ጋር ተያይዞ